ፍርዬና ዮኒ እንዴት ናችሁ? ሰላም ነው ይባላል። ሰላም ነው። በጠዋት ጥያቄ አለኝ። በጠዋት ጥያቄ ምን መሰላችሁ? አንባቢ ነኝ አነባለሁና ሳነብ አንድ ያገኘሁት ነገር አለ። በጣም የሚገርምሽ ነገርና የሚገርማችሁ ነገር ይቅርታ ለሁለታችሁ ማለት አለብኝ። አፍንጫ ደፍጣጣ የሆኑ ሰዎች፣ ትርፍ አካል ያላቸው ሰዎች፣ እከካም ቋቁቻ ምናምን የሆኑ ሰዎች የእግዚአብሔር ጉባኤ አይገቡም የሚል ነገር አነበብኩ። ይሄ ነገር እንዴት ነው? እውነት ነው ጋይስ? ምን መጽሐፍ ላይ የማ መጽሐፍ ላይ እናገኘው? እንደዛ ምዕራፍ 21 ቁጥር ነው ኦሪት 8 ላይ ነበረ። ኦሪት ዘሌዋውያን ምዕራፍ 21 ላይ ኦሪት ዘሌዋውያን ምዕራፍ 21 ከቁጥር 16 ይጀምራል። ምን አለ መሰላችሁ? ላንብብላችሁ። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረብ አለ። ቁጥር 23 ላይ ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይቅረባል። ይሄ ነገር እንዴት ነው? እግዚአብሔር በእውነት እንደዚህ ያዛል? የልብን ዘሌዋውያን ምዕራፍ 21 ላይ እስቲ አውጣውና እኔ ተሳስቼ ከሆነ እስቲ አንብብልን። እስቲ አንተ የኔ መጽሐፍ ስተት ከሆነ እስቲ ግራ ገባኝ እኮ እሺ እሱ እስከሚል ማለት ነው እስከሚያገኘው እኔ ልጠይቅህ። አንተ በመጽሐፍ ቅዱስ ላይ እንደዚህ ጥያቄዎችን ከሰዎች ጋር አስተምራለሁ ወይም ደግሞ እኔ ያወቅኩትን አሳውቃለሁ ብለህ ወይም ደግሞ ይሄን ነገር ሀሳቤን ከሰዎች ጋር አገናኛለሁኝ ብለህ ታስባለህ? እንደዛ ነው የመጣሁ ወደ ቲክቶክ? ያ ኦፍ ኮርስ ኦኬ። እንደዛ ብለህ ካሰብክ አሁን ይህንን የሚጠቅሳቸው ሰዎች ጋር መላክ ያለብህ ጌመር ጋር ለምን ትልካለህ? እኔ ኦርቶዶክስ ነኝ። ስለ ሃይማኖቴ ምንም የምዘባረቀው ነገር የለኝም፣ እውቀትም ያን ያህል የለኝም። ግን አዳምጠኝ። አይ አዳምጠኝ። እኔ መጀመሪያ አንተን አዳምጫለሁ፣ ጥያቄህን አዳምጫለሁ። እኔን አዳምጥ። እሺ አነበብከው? ቆይ አንዴ፣ ከአንቺ በፊት የእግዚአብሔር ቃል ይነበብ አንዴ። እኔ ልጨርስ፣ እሱ ይመጣል፣ ችግር የለውም። እኔ ልጨርስ። ጨረስክ? ቆይ አንቺ ቆይ ፍርዬ አንዴ ይመጣል። ምን አገባህ ስለሱ? ቆይ እኔ ጨርሳለሁ መጀመሪያ እኮ ተረጋጊ እንዴ። ስለዚህ አንተ በዚህ መንገድ ላይ ከሆነ ይሄንን የሚጠቅሳቸው ሰዎች ጋር ለምን እነፈለገ ህይወት ጋር አትሄድም? ይሄንን እንደዚህ በመጽሐፍ ቅዱስ ላይ በመነጋገር ሲኖሩ አዳምጠኝ መጀመሪያ። ለምን አታዳምጥ? እነሱ ሲኖሩ ይሄን ነገር የሚያገባው ሰው ጋር ነው አይደለም የምትሄዱ? ለምን እነሱ የሆነ ጌመር ነን አይደለ? ጌመር ነን። ጌመር እንደዚህ አይነት ጥያቄ ካለ ኧረ እባክሽ ተረጋጊ። አንተ እኮ ስታወራ እኔ አዳምጫለሁ። እኔ ሳወራ ግዴታ ነው ማዳመጥ እኮ አይደለም። አይ ደህና ነገር አውሪያ ቁፍ እንዳለች ዶሮ። ለምን እኮ ደህና ነገር እያወራሁ የሚጠቅሰው ቤት ጋር አትሄድም ወይ? ለምሳሌ ዳቦ ፈልገህ ሳሙና ኦኬ። አንቺ አይመለከትሽም ወይ? አንቺ ክርስቲያን አይደለሽም? ስለዚህ የጠየቅኩህ መልስ ጥያቄ አንቺ ክርስቲያን አይደለሽም ማለት ነው። በቃ ክርስቲያን አይደለሽም። ቢሆን እየቀጠለሽ ሁሉንም ላናውቀው እንችላለን። ሁሉም ዴፊኒሽኑን ላናውቀው እንችላለን። እኛ ዴፊኒሽኑን ከዛ ላይ ያለውን ዴፊኒሽን የምናውቀው ከቤተክርስቲያን ነው የምንቀበለው። ይሄን ዴፊኒሽን እኮ በቃ ቢያንስ እኮ እንደዚህ ማለት አንድ ነገር ነው። ምን ሆነሽ ነው አንቺ? በጣም እኮ ላይክ አሁን ለምሳሌ ለምን ጥያቄ መጠየቅ አለብህ? አንተ ነገር ልንገርህ እኮ ዳቦ እንደዚህ ነው አድርጎ ቤት ትገባለህ። አለቀ። እውቀት ማለት እነዚህ ብዙ ሃይማኖታቸው ገና ስራ ላይ ብቻ ግብርና ላይ ያሉ ሰዎች ማለት ነው። ለማደናበር ወይም እነሱን አሳሳች ሌባ ነህ አንተ። እግዚአብሔር እውቀትም የሌለ ምንም የሌለ አሳሳች ሌባ ማለት አንተ ነህ። ካዲ በምን አወቅሽ? ኧረ ኦርቶዶክስ እንደዚህ የምትሳደበው ማለት ነው አይደለም። ስማ አንተ ዳቦ ልትገዛ እንዲህ ነው የምትሳደበው ኦርቶዶክስ? እውቀት ካላቸው ጋር ለምን አትፋለምም? ተኳሽ እኮ የሉማ፣ ይፈሩኛል። መሳሪያ ከያዘ ጋር ነው ገባ የሚፋለመው እንጂ ከገበሬ ጋር አይሰለፍም። ዝም በል አንቺ ገበሬ ዝም ብለህ ምንም የማያውቁ ጋር እየመጣ ውጣ እባክህ። ይኸውልሽ ሴቶች በማህበር ዝም ይበሉ፣ ህግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም ብሏል። ስለዚህ አንቺ ዝም በል።
ሴቶች በማህበር ዝም ይበሉ ብሏል። አይ ለምን ላክልኝ? ፈልጋኝ መሰለኝ የላከው ቆረቆራ ፈልጋኝ መሰለኝ የላከው እኮ እንድታዳምጪ ነው እንድትማሪ ነው። ስለዚህ ሴቶች በማህበር ዝም ይበሉ። አረ ላንተ ጊዜ ስራለኝ ጅል እኮ ዝም በያ ዮኒ እንዴት ነህ? ነቀለች እኮ ልጅቷ። ምን እሺ ነው ሰላም ነው? እስቲ እናውራ። ኤኒዌይስ ስማማ ወንድም እሺ ጥያቄዎችን መመለስ የሚችሉ ብዙ ሰዎች አሉ። እኔ አክቹሊ አሁን ከረንትሊ እስቲ ጥራልኝ አንድ ሰው ይዘልኝ ወይ ደግሞ አላነበብኩትም አሁን ራሱ ከልቤ። እኔ ራሱ ግን አምላክ የልብን እንጂ አካልን ይመለከታል ብለህ ታምናለህ? ምን አምላክ የልብን እንጂ አካልን ተመልክቶ እንዳትገቡብኝ ይላል። ይሄ ልንገርህ፣ ይሄ አሁን እንትን ነው አዲስ ኪዳንና እንትን አለ ብሉይ ኪዳን አለ። ምንም ይሁን እግዚአብሔር ነው። እግዚአብሔር በባህሪው እንዲያረጋል በባህሪው እግዚአብሔር እንዲያረጋል አያረግም። አሁን ጥያቄ እኮ ይሄ ነው። ስለዚህ አሁን እግዚአብሔር ብዙ የተቀየሩ ነገሮች አሉ። ያኛው እግዚአብሔርስ መጀመሪያ ማለት ብሉይ ኪዳን ላይ የነበረው እግዚአብሔር ተሳስቷል ነው እያልከኝ ያለው? አይደለም። አሁን ለምሳሌ እሺ ስማ ወዲህ አሁን እኔ አሁን እንደዚህ ብነግርህ አሁን እንደዚህ ብትለኝ አሁን ለአንተ የሚነሱ ጥያቄዎች ሊኖሩ ይችላሉ። ከቁርአን ተነስተው የሆነ ጥያቄ ሊጠይቁ ይችላሉ። ሰው የተረዳበት መንገድ ይኖራል። አንተ የተረዳበት መንገድ አለ ወይ ደግሞ ራሱ ቁርአን ስለ እናንተ የሚያስተምራችሁ መንገድ አለ። ሰው ቀጥታ መጥቶ እንደዛ ቢልህ if you are normal person እና ብዙ ማታነብ ከሆነ ብቁ አይደለህም ለመመለስ። እኔ ከረንትሊ ብቁ አይደለሁም ለመመለስ ስለሆነ እሺ ዝም ብዬ ልጠይቅህ። እኔ አሁን ተወውና አትመልስልኝ። ኖርማል የምታውቀውን ብቻ ልጠይቅህ። ካወቀው አውቀዋለሁ በለኝ፣ ካላወቀው አላውቅም በለኝ። ስንት እግዚአብሔር አለ ብለህ ነው የምታምነው ዮኒዬ? ሄደ ልጅቷ እኮ ቁፍ እንዳለ ዶሮ ጥቅስ ሳወጣባት ላጥ አለች። በቃ መጨረሻ ላይ እሺ ጋይስ ሁላችሁም ቪዲዮ ለቀቅ ያለው በግድያ ዙሪያ ነው ቪዲዮ የለቀኩት። በክርስትና በግዴታ ሰው እምነቱን ካልተቀበለ ይገደላል። ስለዚህ ይህንን አስመልክቶ ሼር፣ ኮፒ ሊንክ፣ ኮመንት ሳይቀር ዲዩት ምናምን የሚደረገው ነገር እንዳለ አድርጎ እሺ፣ ምንም እንዳታስቀሩ እና እንዳለ ታጋርጓቸው። ታግ በታግ ማለት ነው። ሪፖርት ስለሚኖር ኮፒ ሊንክ አድርጎ እሺ። አለማየሁ ሰላም ብያለሁ። እንዴት ነህ? ደህና ነህ ወይ? አለሁ እግዚአብሔር ይመስገን። ስንት እግዚአብሔር አለ? እግዚአብሔር ይመስገን ስትል ስንት እግዚአብሔር አለ? ስንት እግዚአብሔር? እኔ አንድ እግዚአብሔር ብቻ ነው የማውቀው። አንዱ እግዚአብሔር ማርያም ወልደዋለች። አንዱን እግዚአብሔር ማርያም ወልደዋለች። እሱ ክርክር ውስጥ ባልገባ ደስ ይለኛል። ምን ችግር አለው? ክርስቶስን መስበክ አትፈልግም? ስበከኝ እንጂ ክርስቶስን። ምን ሆነ ነው? የዘላለም ሕይወት ሰዎች እንዲያገኙ አትፈልግም ማለት? ቸርች አይደለም እኮ የገባሁት። ምን ችግር አለው? ቸርች ባይሆን የምታውቀውን ለሰው መናገር አትችልም? እንደሱም ይቻላል። ግን እኮ ስንት አሁን ክርስቶስ የተወለደው አምላክ ነው። በሰው ውይይት ላይ ነበራችሁ እንዴ? ኧረ እባክህ አለማየሁ ተው እባክህ። ክርስቶስ አምላክ መሆኑን አትመሰክርም እሱማ እየመሰከርኩ ነው እኮ። ማርያም የወለደችው አምላክን ነው። ወየ ምን አልከኝ? አምላክን ነው የወለደችው ማርያም። ያልወለደችው ሌላ አምላክ አለ? ኧረ ከእግዚአብሔር አባት አነካካኝ ደስ ይለኛል። እሺ አብን ወልደዋለች? አብ ተወልዷል? ያ ፍጥረቶችማ ከሷ አይደለ የተወለዱት እኮ። አብ ተወልዷል ወይ? እግዚአብሔር አብ ተወልዷል? ተወልዷል። እግዚአብሔር አብ ተወልዷል? እግዚአብሔር አብ ተወልዷል? ኦኬ ከእግዚአብሔር አብ ነው እንዴ ያልከኝ?
እሱን እንጂ እሺ አምላክ አለው ብለህ ታምናለህ? እሺ አምላክ አለው ብለህ ታምናለህ? አንድ ሰው ላስገባና ከሱ ጋር ትከራከራለህ? እሱን አስገባው፣ ችግር የለውም። ደህና ሰው ከሆነ ዲነኛ ሰው ከሆነ አስገባው። እሺ ቶሎ በላ። ታፕታፕ አድርጉ እንጂ ምን ነው ጸጣላችሁ? እሺ በላ። አንተ ማገዶ ትፈጃለህ ገና። እሺ እኮ በምንድን ነው አንድ የሆኑት? በምንድን ነው አንድነታቸው? በምንድን ነው ሲጀመር ማለት ነው? እኔ አንድ ጥያቄ ልጠይቅህ እስኪ። አንዴ የኔ ጥያቄ ኢየሱስ አምላክ መሆኑን ማስረጃ የለውም? ጨረስክ? የለም ማለት ነው። በክርስትና ኢየሱስ አምላክ ነው የሚል ማስረጃ የለም። እኔ መጀመሪያ አንድ ጥያቄ ልጠይቅህና ለምን አለ አንተ የኔ ጥያቄ አይደለም? ክርስቶስ አይሰበክም ክርስቶስ ኖ እንደዛ እያልኩኝ አይደለም እኮ ልመልስልህ እኮ ከሆነ በቃ ካልሆነ ወደ ቀጥታ ወደ መልሱ ግባልኝ። ከሆነ በቃ ክርስትና መልስ የላትም። ስለዚህ በቃ ወደዚህኛው ጥያቄ እንግባ በለኝ። መጀመሪያ ክርስትና መልስ የላትም በል መጀመሪያ እኮ እኔ ልመልስልህ እኮ ነው። ለመልሱ የሚሆን መልስ ልመልስልህ ነው እኔ ራሱ እኮ። እሺ መልስልኝ፣ ችግር የለውም አታስብ። እሺ ይህንን ጥያቄ መጀመሪያ ተቀበለኝ። ኢየሱስ ፈራጅ ነው ወይስ አማላጅ ነው? ኢየሱስ ፈራጅም ይሁን አማላጅም ይሁን ከራሱ ምንም ማድረግ አይችልም። ብራዘር በቃ አምላክ ስልጣን ሰጥቶታል። ማቴዎስ 28:19 ላይ አምላክ ስልጣን ሰጥቶታል። በቃ በሰማይና በምድር ስልጣን ተሰጠኛል። ስለዚህ ስልጣን ሰጪ አንድ አምላክ አለ። ኢየሱስ ደግሞ የተሰጠው ነው። ሁለተኛ ቆሮንቶስ ምዕራፍ 1 ላይ ደግሞ ስትሄድ ምን ይላል መሰለ? ሁሉ ላስገዛለት ይገዛል አለ። ስለዚህ የሚገዛ አምላክ የለም። ስልጣን የሚሰጠው አምላክ የለም። አምላክ በራሱ ስልጣን ያለው ነው። እኔ አማላጅም በለው ፈራጅም በለው አምላክ ነው የሰጠው። አይ ዶንት ኬር። እኔ አሁን ጥያቄ ኢየሱስ አምላክ አይደለም ነው። በባይብል ላይ ኢየሱስ አምላክ ነው የሚል ነገር ፈራጅ ነው ወይስ አማላጅ ነው? እኔ ምን አገባኝ? እሱን እናንተ ተባሉበት እዛ። እኔ ምን አገባኝ? ኢየሱስ ፈራጅ ነው ይበል አማላጅ፣ እኔ ምንም አያገባኝም እዚህ ውስጥ። ግን ኢየሱስ አምላክ አይደለም። እሺ መጀመሪያ ሲጀመር ሃይማኖት ምንድነው? አንተ ከኔ ሃይማኖት ምን አለ አንተ? ቆይ የኔ ይሄ ሁሉ የምትሄደው ክርስቶስ አምላክ በቃ ከአምላክነቱን የሚገልጽ ነገር ጠፋ። ኖ አይደለማ። አንተ ሲጀመር መጀመሪያው ነው ገና ቀጥታ እኮ የገባው ማለት ነው። ስለ ጌታ ለመጠየቅ የገባው ራሱ ለምንድን ነው መጀመሪያ? እስኪ ንገረኝ። ጌታ ስላልሆነ ነው። ጌትነቱ የባህሪ ስላልሆነ ኢየሱስ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔርም አለ። ተግባባን? እግዚአብሔር ምን አለ? እናንተ የሰቀላችሁትን ኢየሱስ ክርስቶስን ጌታም ምን አደረገው ይላል? ክርስቶስም እንዳደረገው ይወቃል። ስለዚህ በአጭሩ ምንድን ነው? ጌታም ያደረገው እግዚአብሔር ነው፣ ክርስቶስም ያደረገው እግዚአብሔር ነው። በቃ ስለዚህ ምንም እኔ ምን አገባኝ? የባህሪ ጌት ግን አንድ አምላክ አለ። ጌትነቱ የማይሰጥ የሆነ ሁሌ ተቀባይ ነው ኢየሱስ። ስለዚህ ተቀባይ አምላክ ደግሞ የለም። ምን አለ መሰለህ? አብ ወልድ መንፈስ ቅዱስ በስም ናቸው እንጂ ሶስት የሆኑት በመለኮታዊ ባህሪ አንድ እንደሆኑ ታውቃለህ አይደለ? የቱ ጋር እንደዛ የሚለው የቱ ጋር ነው ጥቅሱ? እሱን ስጠኝ። እሺ ቆይ ላውጣ፣ ጠብቀኝ። አይ ክርስትና ሄደ ላውጣልህ ብሎ ላጣለ። እሺ ያልነበራችሁ ሰዎች ቪዲዮ ለቅቅ ያለው ያው በግድያ ዙሪያ ነው። ያው በግድያ ዙሪያ ነው ዘራው ምናምን ሼር ምናምን አድርጎ። እሺ ማን ልበል? አብዲ አርዩ ሙስሊም። ሰላም አለይኩም ወራህመቱላሂ ወበረካቱ።
وعليكم السلام ورحمة الله وبركاته. محمد السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. والذين إبرو لمن يسلها please take medicine ስልክ ምናምን ያለ ካላችሁ መደወል ትችላላችሁ። ሙሐመድ ያ ሙሐመድ ሰላም አለይኩም ድቀበለኝ ልጅ በሰላም ነው። በሰላም ብቻ ሳይሆን ፍርዬ ማነች ደግሞ እስቲ እሺ ቪዲዮ ፖስት አለው ጋይስ ግቡና ኮፒ ሊንክ እያረጋችሁ ሼር እያረጋችሁ እሺ እሺ ሰላም ብለናል። ሙጫ አራራራ ማንታታይ ሰላም አማንሽ አብሮ ታፕ ጥሩ ጫት አለበት ቦታ ጠቁሙ። ፍየሉ በጣም ኮርማ ነው። አንተ ምን ያደርግልሃል? ለማ አንድ ነገር ልንገርህ። እጄና ኢየሱስ አምላክ አይደለም። ኢየሱስ አምላክ አይደለም በል እስቲ አንዴ ኢየሱስ አምላክ ነው። አሎ አምላክ ነው ወይ? የኢየሱስ አምላክ አዎ አንተ ጥሩምባ ወደ አንተ ወደ ሌላ ታሪክ ትገባለህ እንዴ? ኢየሱስ አምላክ አይደለም። ወንድ ልጅ ታመልካለህ? ወንድ ልጅ ይመልካል? እና እሱ ወንድ ልጅ ነው እያልክ እሱ አምላክ አይደለም እያልክ ነው? አዋ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ ነው መቀንከል ወንድ ልጅን ትወልጃለሽ ይላል። ምንም ኢየሱስ ያለው የሀገሬ ልጅ እኮ ነው። እና ስሙንም ኢየሱስ ያለሽ አለ። ወንዶች ሆናችሁ ኧረ ተው እባካችሁ እናንተ ሰዎች። እሺ ማን ነው የሚለው? ሰላም ብያለሁ። ሰላም ነው አለን። አቀነሰው እስቲ ዘፈኑን ቀንሰው። ሰላም ነው አባ አሎ እንዴት ነህ? አለን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ይሄን የመሰለ ወጣት ከጁማ ተመልሶ ዘፈን ያዳምጣል? ሰማ ከኔ ጋር አይደለም እኮ ዘፈኑ አባ ሌላ ቦታ ነው። አይ ማሻአላ ጎበዝ። እሺ እና ጫት ለምን ትቅማለህ ወንድሜ? ጫት እኮ ክልክል ነው። የቃምኩ ነው እንዴ? የቃምኩ አይደለም። እሺ ተሳስቼ ነው በቃ። መነጽርን አሁን ለክልኝ እንድትመታኝ እንደው እንዴት ነበር? ጁማ እንዴት ነበር? አሪፍ ነው። ማሻአላ አላህ ይጠብቅህ። አዎ በቃ ተሳስቼ ነው እንዴ ጋይስ? እየቃማ አልነበረም?
ቃል እንዴት ነሽ? በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል አይደለ መጽሐፉ? ቃል ማን ነው? ኢየሱስ ነው። ተሚን ቃል ኢየሱስ ነው። ኦኬ ጥሩ። ኢየሱስ አምላክ ነው። በጣም አምላክ አለው ብለሽ ታምኛለሽ? ያው አብ ወልድን ወለደ አይደል? ገባኝ። አይ አምላክ ራሱ አምላክ አለው። አብ ወልድን ወለደ። እኔ ወለደ አልወለደም ቢል ለሶስቱ ስላሴ ታውቃለህ? ስላሴ የሚል ነገር መጽሐፍ ቅዱስ ላይ እስካሁን ድረስ አሁን ምንመልስልህ መልስ አላነበብኩምም አላየሁም። ስላሴ ምናምን አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነገር የለም ባይብል ላይ። መቼ? ትናንትና አላየሁም እስካሁን ድረስ እንደዛ የሚል ነገር። ሰሚ እንጂ ቃል አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነገር መጽሐፍ ቅዱስ ላይ አለ። እሺ ልቀጥል። ያው አዎ አሁን እንቀጥል። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አንድ ጥቅስ ትሰጭኛለሽ መጽሐፍ ቅዱስ ላይ? የዮሐንስ ወንጌል ምዕራፍ 20 ቁጥር 17 አንብበው። እሱማ ኢየሱስ አምላክ አለው ነው የሚለው። ኢየሱስም እንዲህ አለ። ምን አለ? ለመቅደላዊት ማርያም ማለት ነው። ጊዜ ያልደረሰምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። አምላክ አለኝ አለ እዛ ጋር ዮሐንስ ወንጌል ምዕራፍ 20 ቁጥር 17። ማን ነው ይሄንን ጥቅስ የጻፈልሽ? ጠላትሽ ነው። ኢየሱስ አምላክ አለው የሚለውን ጥቅስ ነው የሰጠሽ። ኢየሱስ አምላክ አለው የሚለውን ነው የሰጠሽ። እናንተ መርጠህ ነው የምታነበው መጽሐፍ ቅዱስን ነው። ኦኬ፣ ስለዚህ አለው በሚለው እንስማማለን ማለት ነው። ኢየሱስ አምላክ አለው በሚለው እንስማማለን። ቃል አይ ኢየሱስ አምላክ አለው በሚለው እንስማማለን ማለት ነው። ስንት አምላክ ነው ያለው? አንዱ አምላክ የኢየሱስ አምላክ ነው ወይስ ኢየሱስ ራሱ ነው? እንግዛን ምን አልሽ? ቃል አንዱ አምላክ የኢየሱስ አምላክ ነው ወይስ ኢየሱስ ራሱ ነው? የዮሐንስ ወንጌል ምዕራፍ 5 ቁጥር 30 ምን ይላል? እኔ ከራሴ አንዳች ላደርግ አይቻለኝም ማለት እንደሰማው ፍርዳለሁ፣ ፍርዴን ቅን ነው። ኢየሱስ እንዲህ አለ ዮሐንስ 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፍርዳለሁ፣ ፍርዴን ቅን ነው። የላከኝ ፍቃድ እንጂ ፍቃዴን አልሻምና እኔ ስለ ራሴ መሰክር ምስክርነቴ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው አለ። ምንም ማድረግ አልችልም የሚለው ነው የሚታሽ ኢየሱስ እኔ ምንም ማድረግ አልችልም ያለበትን ጥቅስ ነው የሰጡት። ማርያም ትመለካለች ቃል አትመለክም። እኛ ማርያምን አናመልካት። እሺ ግን እሱን ስለሰጠችን እናመሰግናታለን፣ እናከብራታለን፣ እንወዳታለን። እሺ ማርያም እንዘክራታለን፣ እናስባታለን። የአምላክ እናት ነች ቃልዬ፣ የአምላክ እናት ነች ማርያም። አዎ 9 ወር ከ5 ቀን ነው አይደል ያረገዘችው? እኔ አላውቅም። እሱ አሁን ማርያም ያልወለደችው ሌላ አምላክ አለ? ኧረ አዳምጪ የሚል የለም። አሁን አንተ አላውቅም ሳይሆን እሺ ትክክል ነሽ፣ አንተም አዳምጠኛ። ትክክል ነሽ። እንደዛ ነው። ማርያም ያልወለደችው አምላክ አለ ከኢየሱስ ውጪ? እያስተማረ ባለ ሰዓት ወንድሞችና እናት ይፈልጋል የሚሉን ልጠራልኝ እንደውን
ኧረ የጠየኩሽ መልሽ እባክሽ አታድክሚ። ማርያም አብን ወልደዋለች። እሺ እግዚአብሔር አብን ወልደዋለች ማርያም። ድምፅሽ የለም። ድምፅ ክርስቶስን የወለደችው አሁንም የለም። እግዚአብሔር አብም አምላክ ነው። እግዚአብሔር አብ አምላክ ነው፣ ወልድም አምላክ ነው። ይሰማል አሁን እግዚአብሔር አብም አምላክ ነው፣ ወልድም አምላክ ነው። ጥሩ ድምፅ የለም። ድምፅ ሚውት አንሺ፣ ሚውትሽን አንሺ። ሚውት እግዚአብሔር አብም አሁን ይሰማል። አሪፍ ነው። እግዚአብሔር አብም አምላክ ነው፣ ወልድም አምላክ ነው። ማገዶ ፈጀች። ምን አልከኝ? ማገዶ ፈጀች። ምን አልከኝ? ማገዶ ፈጀሽ ነው። ሌላ ሰው ልፈልግ። አደከመች። እሺ ጋዶ ነው የሚለው ኢየሱስ አምላክ አይደለም። ኢየሱስ አምላክ አይደለም። ኢየሱስ ዋቃሚት ኢየሱስ ዋቃሚት ጋይዱ ዋዳ አይ ቻው በቃሽ። ታዲያ ምን ታደርግልኛለህ? እኔ ሌላ ስራ ላይ ነኝ። ሰላም ኢየሱስ አምላክ አይደለም። ገንጥሎ ወጣ። ብላክሊ ሰላም ይላል። ቻው በቃ ሰላም ነው። ረሱስ ጨርሶታል። ተማር ምንም የኛ ቴሌኮምፓኒ ላይ ነው። ሎክ ነው። አይ ነገር ሎክ ነው። አይ ደረሰ ይግራል። አይ ሎክ ነው ያልከው? ሎክ ያልከው ሳይ ይሄ ምን በለው ዝቀበል አይልም። ሰላም ብያለሁ። ብሳ ይሰማል። ቱዴይ ናይስ ዴይ ቃል ጋር ድጋሚ ላክላት። ፎሎወር አይደለችም። አወለው ከኑ ናርዲ ሰላም ብለናል። እንዴት ናችሁ? አለን። ዛሬ የሚገርም ዜና ይዤ የመጣሁላችሁ ናርዲ ዜና ያስፈራል። አሁንማ ማስፈራት ጀምሯል። ዜና ምልሽ ዜና ያኛው ዜና አይደለም። እሺ ኖርማል ዜና ነው እና ስለ አንድ ነገር ግን ላስቸግረሽ ነው። ባይብል ትከፍቻለሽ። የሆነ ጥቅስ ነው የምናነበው ዜናው። እሺ ግን በምን ስልክ ይልከል ያንቻል? ገራሚ ዜና። እሺ ከእግዚአብሔር ቃል ከሆነ ሁሉም መልካም ዜና። እሺ ምን ላይ? እሺ ዘሌዋውያን ምዕራፍ 21 ቁጥር 16 ጀምሪ እስቲ። እንድንሰማማ ትንሽ መዝሙሩን ብቀነሽ።
ወይኔ የለውም ስልኩ። እንዴት ነው የለውም ስልኩ? የኔ አይደለም። እኔማ በስልክ እየተጠቀምኩ ነው። የሷ ስልክ ግን የለውም። አውርድ። ስልክሽ መጽሐፍ ቅዱስ አለው? መጽሐፍ ቅዱስ አለው ስልክሽ? ስልክሽ መጽሐፍ ቅዱስ አለው ወይ? አይ በጣም ያሳዝናል። እሺ ምንድነው? ለምን አታነብልኝም? እኔ እኮ ያው እንደምታየኝ ምን ላይ እንደሆንኩ አታይኝ። እሺ እኔ በቃሌ አውቀዋለሁ። ልንገርሽ፣ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ ሁሉ እንዳይቀርብ አለ። ቁጥር 23 ላይ ይወርድና ምን ይላል? ነገር ግን ነውረኛ ነውና ወደ መቅደስ ምን ትያለሽ ናዲ? ወደ መቅደሱ ጠቅሶ ነው የሚለው። አዎ ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይቅረብ ይላል። ምንም አይደለም። ምክንያቱም ዲቴል መጽሐፍ ቅዱስን የማብራራቱ ሌላ ላይ እናውራ። በቃ አዲስ ኪዳን ላይ ላውራሽ። በቃ አዲስ ኪዳን ላይ ሁለተኛ ቆሮንቶስ ማስረዳት ከሚችል ሰው ጋር ብታወራው አይሻልም? እኔ ላንብበው በግሌ። አንተ ግን ይሄንን በደንብ አድርጎ ሊያስረዳ ከሚችል ሰው ጋር አይሻልም? አብራሪ ልኝ እኮ አይደለም የጠየኩሽ፣ ግብዣ እኮ ነው የጋበዝኩሽ ያለሁት። እና አንደኛ ቆሮንቶስ ማነው? ሁለተኛ ቆሮንቶስ ይኸውልህ፣ ቆይ ልጻፈው፣ እኔም እንዳነበው ማለት ነው ልጻፈው። እሺ እሺ እኔ ላውራ። ከስር ፈጣን ነች ወይ ልጅሽ ወይ እህትሽ ልትሆን ትችላለች። ትጻፍ እሷ ወይ ደግሞ ሪከርድ አድርጊኝ ወይ ደግሞ ምን ይላል መሰለሽ እግዚአብሔር ሲናገር ኦሪት ዘዳግም በደንብ አዳምጪኝ እሺ ናዲ። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ይላል። አንድ ያህዌ ነው። ትንቢተ ሚልክያስ በተመሳሳይ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ስለዚህ ይሄ አንዱ አምላክ አንድ ፈጣሪ የተባለው ኢየሱስ ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ምን እያለ ይናገራል? በምድር ላይ ማንንም አባት ብላችሁ አትጥሩ አለ። አባታችሁ በሰማይ ያለው አንዱ እርሱ ነው አለ። አንቺ አባት ብለሽ የምትጠሪው ሰው ሊኖር ይችላል። which means ግን አባታችሁ ብላችሁ አትጥሩት ማለት አምላካችን ብላችሁ አትጥሩ። ስለዚህ ለዛ ነው ኢየሱስ ኤፌሶን ላይ የኤፌሶን ጸሐፊ ሲጽፍ ማለትም ጳውሎስ ማለት ነው ምን አለ? ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። አንድ አምላክ። ይሄ አንዱ አምላክ ደግሞ የሁሉ አባት ሲባል የኢየሱስም አባት ነው። ኢየሱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መግደላዊት ማርያም መታ ታስታውሻለሽ አይደል? መግደላዊት ማርያም መታ ረቡኒ ያለችው ሰዓት ማለት ነው ይልሻላ እያልኳት ወጣች። መጽሐፍ ቅዱስ ያንገሸግሻቸዋል። መስማት የምንለው በምክንያት ነው ጋይስ ስሙ። ወይኔ ግብዣው በጣም ነው የተመቻት ሀቂቀትን። እሺ እናንተ ሰዎች የለቀኩት ቪዲዮ አለ፣ ሁላችሁም እየገባችሁ ሼር አድርጉት፣ ሪፖስት አድርጉት፣ ኮሜንት አድርጉበት። እሺ ወአለይኩም ሰላም ወበረካቱ ብለናል። ሰላም አለይኩም ሳትለን ወኢን ሚንኩም ካነ ዐላ ረቢከ አላሁ አክበር። አሁን እስቲ ፍየል የፍየል ስራ ሰላም አለይኩም
ወአለይኩም ሰላም። ይሄ ይቀድም ነበር፣ ከስድብ ይቀድም ነበር። ስድብ አይደለም። አሁን በፍየል ስራ ለምን ትገባለህ ሀቢብ? የፍየል ስራ ነው በርግጥ። አዎ ይቅርብህ። እሺ ሀቢብ ደህና ነህ? አለንዋ። ስራ ሲጦዝ ነው በነገርሽ ላይ። ስራ ሲጦዝ ዚክር ነው የሚደረገው። ሱብሃንአላህ አልሐምዱሊላህ አላሁ አክበር اللهم اهديني اللهم اغفر لي اللهم ارزقني ይባላል። ስጋ ሰማን ነው ስጋ ስራ ሲጦዝ እንደዚህ ነው የሚባለው። እስትግፋር ይደረጋል ምናምን። አንድ ጥቅስ ለድንገረ ቁርአን ላይ እስቲ አንድ ነገር ወገሪቱ ነው ሰማ አንድ ቁርአን ነገረኛ ትፈልጋለህ? በጣም እሺ ምን እያለ ይናገራል መሰለህ? ምን ይላል መሰለህ? فقلت لهم استغفروا ربكم انه كان غفارا ይላል ብዬ አልኳቸው ይላል። በደንብ አዳምጠኝ አለ። ካዳመጥከኝ ነው ማለት ይሰማል። ያዳምጡ ይሰማኛል። እሺ ይሰማኛል። እና ምን አለ መሰለህ ብዬ አልኳቸው ለህዝቦች አለ ኑህ አለይሂ ሰላም። እና ምንድነው ያላቸው? استغفሩ ጌታችሁን ይቅርታ ጠይቁ። ኢነሁ ካነ ገፋራ እሱ መሐሪ ነው። يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم أنهارا እና استغفار ካረጋችሁም አላህ ሪዝቅን ያሰፋላችኋል፣ ልጆችን ይሰጣችኋል፣ ወንዞችን ያደርግላችኋል፣ ጀናት ማለትም አረንጓዴ ቦታን ያደርግላችኋል። ሪዝቃችሁ ይሰፋል ባጭሩ ማለት ነው። ስለዚህ ሪዝቅ የምትፈልግ ከሆነ ወላሂ استغفار ቁጭ ብለህ ካላገኘ አንተ ችግር አለብህ ማለት ነው። እሺ ስለዚህ استغفار አድርግ። እሺ ሐቢቢ እሺ መልካም ጊዜ ይሁንልህ። የመነን ሳላስጨርስ ወጣው ኢነሁ ካነ ገፋራ። የትኛዋ ልጅ ነች ላክ የምትለኝ? እኔ ፎሎ ካላረኩኝ ሰው መላክ አልችልም እኮ ጋይስ። ፎሎወር አይደለችም። يرسل السماء እሺ ጉዞ ወዴት ነው ለምትሉኝ ሰዎች ጉዞ ሰላም ብያለሁ። ኻሊድ ኢብኑል ወሊድ ሰላም አለይኩም። ድምጽ የለም ምናምን ትላለህ። ድምጽ የለም። ሰላም ወራህመቱላህ። ሰላም ነው አልሐምዱሊላህ ሁሉ ሰላም። ጁማ እንዴት ነበር? ያበደ ነበር? ያበደ ነበር። በወሎ ማሻአላህ። የት ሰገድክ? ደሴ ወሎ። ወሎ የት መስጂድ ማለት ወሎ የት ማለት ወሎ የት? ደሴ ማሻአላህ በጣም ደስ ይላል። ወሎ በጣም ወዳቸው ጓደኞች አሉ። ጁማ አሪፍ ነበር እናንተ ጋር? አዎ አልሐምዱሊላህ ያበደ ነበር። ደስ ይላል። ከየት ነው? ቁርአን ጋብዘን የወሎ ድምጽ ደስ ይለናል እኮ ቁርአን ጋብዘን። ቁርአን ጋብዘ ነበር ግን ላይቭ ላይ ምን ችግር አለው? ፊትህን ወደዛ ዙርና ጋብዘኝ። እኔ ምን ችግር አለው? ነብዩ ሰለላሁ ዐለይሂ ወሰለም አንተ ስትቀራ ያምራል ብለው ሰዎችን ያስቀሩ አልነበረ? ሰሃቦችን ካንተ መስማት ፈልጋለሁ ይሉ አልነበረ? አቀነው እንግዲያማ ጋብዘና አሁን ዝግጁ አይደለም ያለበት ቦታ ትንሽ አይመችም። ኧረ መኪና ባዶ እኮ ነው። መኪና ውስጥ ባዶ ነው ያለው። እሺ በቃ አላስገድድም። ኸይር አይ ችግር የለውም በቃ አብሽር እና መልካም ጊዜ ይሆንልህ። አንተ መናኸሪያው ጋር ታውቀዋለህ? አዎ ደስ ያደለው እንዴ ታዲያ ለምን አላውቀው? እሺ መናኸሪያው ጋር ሞባይል ቤቶች ምናምን ያለው ሰው ሰዎቹን ታውቃቸዋለህ? እዛ ጋር
ወደ ላይ በዚህ በላይኛው በኩል እዛ ጋር አንድ ጓደኛ የምወደው ጓደኛ ያለኝ ሸምሱዲን አረቡ ይባላል። ታውቀዋለህ? በስም አውቀዋለሁ። ሸምሱዲን አረቡ በጣም ጎበዝ ነው። በጣም የምወደው ጓደኛ ነው። ወሎዬ ነህ እንዴ አንተም? አይ አይደለሁም። ትንሽ ያስታውቃል። እንዴት? ጥርሴ ሸራፋ ስለሆነ ወሎዬ እንዳልሆንክ ትንሽ ጠራት ያስታውቃል። ብልዝ ነው ጥርስህ። ውሃው ኧረ አይደለም። የምን ብልዝ ነው የምታወራው እንዴ? መስሎኝ ነው። ኧረ ዲያ አንተ ምን ሆነህ ነው? ኧረ ዲን ወደዛ ነው አራቱ ነው እሱ የደሴ ሰው ዲን ምናምን ይላል የተባለው ውሸት ነው። ኧረ ዝም በል ወላሂ። እኔ ዩኒቨርሲቲ አብሬ ተምሬያለሁ እና ቅድም ያልኩም ጓደኞቼ ዩኒቨርሲቲ ናቸውና በደንብ ነው እንደዛ የሚያወሩት። አንተ አላወራህምና አትሸፋፍን። ኧረ በጭራሽ እኔና የኔ ጓደኞች ብቻ ነው ያጋጠመኝ። አንተና ያንተ ጓደኞች ናቸው። ምን አለ ደግሞ መሰለህ ለማለት ነገር ልንገርህ፣ ደሴ ትልቅ ከተማ ነው። አዎ አውቃለሁ። እና ሲቀጥል ከሌላ አካባቢ እየመጡ ማለት ነው ከደሴ ዙሪያ እየመጡ ደሴ ነን ነው የሚሉት። የእነሱ አካባቢ ስለማይታወቅ ደሴ ነን ነው የሚሉት። ለዛ ነው እና ደሴ ሄደው የአዲስ አበባ ልጅ ነኝ እንደሚሉት ማለት ነው። ኧረ በዓል የዛች አይነት ሙድ ስለሚያራምዱ ነው እንጂ። እሺ ይሄ ዴበራች ምናምን የሚለው ምንድን ነው ታዲያ? እሱ አይድሮ ታሪክ ናት። እሱማ እስቲ በልልኝ እስቲ ታሪኩ ከየት ነው የሚጀምረው? እስቲ ንገረን። ኤልኢዲ አይቶ ነው ይመስለኛል። ዳ ትበራለች ከዛ ሴት ትጠፋለች ምናምን ነገር እንደዛ ነው። ወግል ምን አይችልም። ዳ ትበራና ከዛ ሴት ትጠፋለች። ሴት ትበራና ደግሞ ዳ ትጠፋለች ይመስለኛል። ከዛ ወግ ሲል የሴት ማቆበቅ ያለ አላይ የሴት አንበገበገ አለ። የሴት አንበገበገ ያለ የበራች እያለ ነው አይ ማሻአላ ደስ ይላል። ወላሂ ማሻአላ የዋህ ሰዎች ናቸው። በጣም ጓደኞች አሉኝ፣ በጣም ብዙ ጓደኞች አሉኝ እና ማሻአላ አላህ ይጠብቃችሁ። ለማንኛውም አሚን አሚን። ጉዞ እንዴት ነው ግን? እዚሁ ነው እባክህ። እዚህ ኡስታዝ ኢብኑ ሙነወርን ታውቀዋለህ? የት? አዲስ አበባ ነው? አዎ እንዳላቀው እሱ ጋር እየሄድኩ ማሻአላ በዚያራ ነው ይኸው ለዚያራ ነው። እንተዋ መርሃባ ወላሂ ግን በቃ እስካሁንም የቆየሁት ያው ጓደኛዬን ቢያንስ እንኳን ትነግረኛለህ ብዬ እንደው። እሺ እዛ ግቢ ተምረሃል ወይስ እንዴት? ግቢ አልተማርኩም። አንተ በዚህ በአቋራጭ ነው የዞርኩት። በቅያሷ በል እንግዲህ ዱዓ አድርግልን። 17 ተምረናል። መርሃባ ያብሽሩ። በዱዓው ታይርሱን ተባይልማ ደርሱ። ይህና ሰላም አለይኩም አከና መርሃባ ወአለይኩም ሰላም። እሺ እና እላችኋለሁ አሁን እናንተ ዲበራች አትሉም? ንገሩን እስቲ እና እንዴት አለች? ሰላም ብያለሁ። እብራሂም ሰላም ነው። ኢየሱስ አምላክ አይደለም ማለት እየነዳሽ ነው። ኢየሱስ አምላክ አይደለም። ሰላም ነው። መብሰል ይቀራል። የበራች አይዲ በራች አብዱል እስቲ እንደ ካሊድ ሆነ ነው።
ናርዲ በምን ፎሎ ነው ፎሎ ያደለችም እኮ የኔን ፎሎ ታርገኝና ትላክልኝ ንገሯት ሼር አድርጉላትና የኔን አካውንት ፎሎ ታርገኝ እሺ ሰላም ብያለሁ ዲነስ አይሰማም አይሰማም እንዴት ነው ይሄን ልያወራሽ አዲያ አለ ሀብታሙ ማን ነው ሀብታሙ ደግሞ እስቲ ልቀበላችሁ ይህና ነው ወይ የግነ አለ ሆፕ የሚመጣ ኢየሱስ አምላክ አይደለም በል እስቲ አንዴ ትድናለህ ኢየሱስ አምላክ አይደለም በል ትድናለህ የዘላለም ሕይወት ታገኝ ምን ማለት ነው ደግሞ የዘላለም ሕይወት የሚገኝበት መንገድ ነው ናው እንዴ አዎ እሺ እሱም ብቻ ነው ያስከው ጥቅስ ሌላ የለም ጥቅስ ሌላ ልንገርህ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ይላል ወንድ ልጅ ታመልካለህ ስሙንም ኢየሱስ ትያለሽ ይላል እና ወንድ ልጅ ታመልካለህ ወንድ ልጅ ታመልካለህ እንደ አንተ አይነት ማለት ኢየሱስ ወንድ ልጅ ነው ተብሎ መጽሐፍ ቅዱስ ላይ ተቀመጠ ወንድ ልጅ ታመልካለህ ሄደ በገዛ እጅ ጥቅስ ጠቅሰህ አልሐምዱሊላህ ረቢል ዓለሚን አርረሕማን አርረሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين እሺ ሰው ጠፋ ትዕግስት ግርማ ይላል እስቲ ልላክለት ጁሙዓ አልሐምዱሊላህ ረቢል ዓለሚን ሸሪፍ ሰላም አለይኩም ሰላም አለይኩም ጺምህ የራስህ ጠፋ አላህ የሰጠህ አይበቃም ምን ያደርግልሃል ያኛው አላህ የሰጠህ አይበቃም ማለት ሰከን ያፈደስ አፋን ሮሞት ቢያখাኒ ኦማርኛ አይችልም አፋን ሮሞት በይቶ በለሰያ ከረቢ ሲከነ እንጫሉ ማሊፍ ዋምቢራ ጎት ወንቲን ያከነ ጎዴ warning raka mal jechu dhageetiin barakana godhe ወልበይናን አረበን ከብዱ የሚባል ነገር ሰምተህ ታውቃለህ? ሰነለ dhageetiin jira አይ እሺ ሰላም አለይኩም ለማንኛውም ወአለይኩም ሰላም ወራህመቱላሂ ወበረካቱህ ነጋዳ አልሐምዱሊላህ ትላለህ ስንተዋወቅ አንተናነቅ ይላል አሁን እንዴ ሰላም ብለናል ኧረ ጉድፈላ መፈልገው ሰው አላገኘው እንዴት ነህ ሲስሮያል እኔ አንተን አልነበር ስፈልገኝ ነበረው አደር እኔ እኮ በጣም የሚገርም ነገር ማለት ነው ባይብል ላይ ሳነብ ነበር ሰሞኑን እና በቃ አንተን ነበር ስፈልገኝ ነበረው ምን የሚል ነገር አገኘው መሰለህ ሁለተኛ ቆሮንቶስ ላይ ሳነብ
የርህራሄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ ለመሆኑ? ሲስዬ እንዴ አምላክ አለው እንዴ? ኢየሱስ ለኛ ብሎ የሞተው ነው። ለእናንተ ብሎ ያልሞተስ ሌላ አምላክ አለ? ያልሞተ ያልሞቱ ዘጭ ያሉ አብ ለአንተ ብሎ ሞቷል። አብ እግዚአብሔር አብ ለአንተ ብሎ ሞቷል እኮ። አብ ለአንተ ብሎ አልሞተም ግን እና ታዲያ ስንት አምላክ አንድ የሞተ አምላክ አለ? አንድ ያልሞተ አምላክ? ሁለት አምላክ ነው ያለው ወይስ ሁለቱም ሞተዋል? ለኛ ብሎ አብ ኢየሱስን ልኮ ያው ልጁን ሰዋ ማለት ነው። ልጁን ይወደዋል ግን ልጁን ይወደዋል። በጣም አንተ የምትወደው ልጅ ካለ ለምሳሌ ራስን ሄደህ ራስን የምታጠፋው ወይስ ልጅህን ነው የምልከው? ልጅህን ነው የምታስገድለው? በጣም ስለምትወደው ልጅህን ታስገድለዋለህ? ምን አይነት ጥያቄ ነው? በጣም አንተ በጣም ስለምትወደው ልጅህን በጣም ስለምትወደው ልጅህን ታስገድለዋለህ አልከው? ሂድ በቃ በጣም ነው የምወደው ልጄ ከዚህ መኪና ላይ ወረውራለሁ። እሺ እንደውም ተው እንደዛ አይደለም ማድረግ ልጄ። እና እነዚህ ሰዎች አሉ ሰጣለሁ ትሰቀላለህ። በቃ ምንም እንዳያዝ ታገስ። እሺ በቃ አንተ ልጄ ታገስ። እኔ አልሞትም፣ እኔ እጠብቅሃለሁ። አንተ ብቻ መስቀሉ ላይ በቃ ጥራኝ ምናምን። አረ ይሄ ነገር አይሆንም። ተው በቃችሁ። እንዴት አምላክ ልጁን ወዶ ልጁን ምን ሆነ ነው ሲሲዬ አስበዋል። ሁለተኛ ነገር ደግሞ የሞተው አምላክ ነው ሰው ነው? ሰው ነው እንጂ አምላክ አልሞተም። ስለዚህ ኢየሱስ አምላክ አይደለም። እናመሰግናለን። እሺ ስለዚህ በቃ ጨረስና በቃ ኢየሱስ አምላክ አይደለም። ምን ልትል ነው የመጣው? ኢየሱስ አምላክ ነው ወይ? ኢየሱስ መስቀል ላይ የሞተው አምላክ ነው? አዎ ነው። አምላክ ይሞታል ለኛ ብሎ? አይ ለኔ ብሎ ለራሱ ብሎ ምናምን አልጠይቅም። አምላክ ይሞታል? አንድ ነገር ልጠይቅህ። የኔ ጥያቄ አይመለስም ነው? መልስ የለውም የኔ ጥያቄ? አምላክ ይሞታል? መጠየቅ ጥያቄ እኮ ነው ጠየቀኝ። እንዴት የማይጠየቅ ጥያቄ? ትክክለኛ ጥያቄ ነው እንጂ አምላክ ሞተ ስትል እኮ ነው ትልቅ ችግር ውስጥ የገባው አንተ። እንዴት አምላክ ይሞታል? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም ይላል። አምላክ እንደማይሞት ነው መጽሐፉ የሚናገረው። ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁምና አለ። ስለዚህ አምላክ ሰው ካልሆነ አምላክ የማይሞት ከሆነ የሞተው ማን ነው መስቀል ላይ? ኢየሱስ አምላክ ነው? አምላክ ይሞታል ወይስ አይሞትም? ያው ሰው እንዲያምንበት ሰው መስሎ መጥቶ ለኛ ብሎ ነው የሞተው። አምላክ ይሞታል ወይስ አይሞትም? ሲሲዬ አምላክ ይሞታል ወይስ አይሞትም? አጭር ጥያቄ ነው። ምንም የማይከብድ ጥያቄ። እሺ ተው ሞተ እንበል። አምላክ ሞቷል እንበል። አይሞትም። አዎ ጥሩ በቃ አምላክ አይሞትም። እንደዚህ ነው የሚባለው። እሺ እንደዚህ ነው የሚባለው። አምላክ አይሞትም። ስለዚህ የሞተው ሰው ነው ማለት ነው አይደል? አይደል? ሰው አይደለም። እሺ ምንድን ነው የሞተው? ሰውም ካልሆነ እና እንስሳ ነው የሞተው? ሰውም አይደለም አልከኝ፣ አምላክም አይደለም አልከኝ። ምንድን ነው የሞተው? እሺ የማትገባት ጥያቄ ነው። እስኪ መልስልኝ። ይሞታል አይሞትም? አምላክ አይሞትም በመጀመሪያ ደረጃ። እሺ መጽሐፉ እንደሚናገረው አምላክ አይሞትም። ኢየሱስ ሰው ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳቸው እውነት የነገርኳችሁን ሰው አለ ራሱ።
አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና አለ በአምላክና በሰው መካከል ያለው መካከለኛው ደግሞ አንድ አለ እርሱ ሰው ክርስቶስ ኢየሱስ አለ። ስለዚህ ኢየሱስ ሰው ነው ተብሎ ነው መጽሐፍ ላይ የተቀመጠው እንጂ ኢየሱስ አምላክ ነው የሚል አንድ ጥቅስ የለም ባይብል ላይ በነገር ላይ ማለት ነው። ሁለተኛ ነገር ደግሞ የሞተው አምላክ ሳይሆን ሰው ነው በመጀመሪያ በቃ እዛ ላይ ሞተ የተባለው ሰው ነው። ለምን ቀደም እንዳልኩ አምላክ አይሞትም። አምላክ ሞተ ማለት አንተ አምላክ ሞቶ በህይወት ነው አስበዋል። በዛ ላይ ደግሞ ኢየሱስ አምላክ ነው ካልክ አንድ የሞተ አምላክ አለ፣ አንድ ያልሞተ አምላክ፣ ሁለት አምላክ ነው የምታመልከው። ከባድ ነው። አብ አልሞተም፣ መንፈስ ቅዱስ አልሞተም፣ ወልድ ሞቷል። ስለዚህ ሁለት ሶስቱም ግን አምላክ ናቸው። ስለዚህ አንደኛው የሚሞት አምላክ ነው፣ አንደኛው የማይሞት አምላክ ነው። ሁለት አምላክ አለ። ምክንያቱም አንድ ከሞተ ሌላው መሞት ነው ያለበት። ማየውን ነገር ለማን ነው የምታምነው አንተ? በኢየሱስ ክርስቶስ አምላክ ነው እኔ ማምነው። ኢየሱስ ክርስቶስ ራሱ አምላክ አለው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ብለሽ ነገራቸዋል። ስለዚህ ኢየሱስ አምላክ አለው። ተግባባን? ኢየሱስ አምላክ ካለው ደግሞ የኢየሱስ አምላክ ነው መመለክ ያለበት እንጂ ሰው አይደለም የሚመለከው። ኢየሱስ ራሱ እኮ ያመልክ ነበረ። ዕብራውያን ምዕራፍ 5 ቁጥር 7 ላይ እሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጸሎትና ምልጃን ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት አለ። ስለዚህ እግዚአብሔርን ይፈራ ነበረ። ምን ማለት ነው? አምላክ አምላክን ይፈራዋል ማለት ነው እንዴ? ፈሪ አምላክ አለ እንዴ? አረ እንዴት ነው? ጉድ እኮ ነው ጋይስ። አምላክ ስልጣን ይሰጠዋል አይሰጠውም? ለምሳሌ ማቴዎስ ወንጌል ምዕራፍ 28 ስማ አንድ ነገር ልጠይቅህ። ጠይቀኝስ። እሺ ስለሱ ምስጢር ሁሉን ነገር አንተ አውቀዋል? አዎ ሚስጥሩ እንዳለ ገብቶኛል። ኢየሱስ አምላክ እንዳልሆነ ነው ያገኘሁት። ሚስጥሩ ሙሉ ተፈታልኝ። እሺ አንድ ነገር በዛ ላይ ጥያቄ ልጨምርልህ? ጨምር፣ ችግር የለም። እሺ የዓለምን ካርታ በምንድን ነው የያዘው ኢየሱስ? ኢየሱስ ሞቷል ማለት በራሱ በጣም አስቸጋሪ ነገር ነው። ጠየቁኝ መልስልኝ። ሌላ ቦታ ለምን ነው የምትሄደው? ያለ ቦታ ለምን ነው የምትሄደው? አይ ሌላ ቦታ ለምን ነው የምትሄደው? ጠየቁኝ አትመልስልኝ? ምንድነው? እሺ ጥያቄ ንገረኝ። እሺ ንገረኛ፣ ጥያቄውን ድገመው። እሺ አሁን ወደ ላይ እስኪ ሰማይን ያስኪ አየሁት። ሰማይን በምንድን ነው ወደ ላይ በምን ይዞ ነው ያስቀመጠው? የእሱ ምስጢር ሁሉ የምታውቅ ከሆነ እስኪ እሱን ብቻ መልስልኝ። ያለ ምሰሶ ለሁለት ያለ ምሰሶ ነው አምላክ ያቆመው። እንዴት አልኩ? አንተ እኮ ታውቃለህ እኮ የእሱ ምስጢር ሁሉን ነገር ለይቼ አውቃለሁ ብለህ። ኧረ ሚስጥር ስትል እኮ እኔ የኢየሱስ ሚስጥር መስሎኝ እኮ ነው። የአምላክ ሚስጥርማ እንዴት ይታወቃል? ኢየሱስ እኮ ሰው በልበል እሱማ ሰው አይደለም። ሰው መስሎ መጣ እንጂ እሱ ሰው አይደለም። የቱ ጋር ነው እስቲ ሰው መስሎ መጣ የሚለው? ግባና አንብበው። የለም አንድ ጥቅስ የለም እንዴ? ሌላ ስልክ ነው ደወልኩ። ሲም ለውጣ ፎቶ ሲደረግ የነበረውና ወላሂ በጣም ማንነቴን እንድፈትሽ ያደረገኝ ኹጥባ ነው እና ገና እንቀጥላለን ያለው እያንዳንዱን ኢንዲቴል ነው የሚወራው ኹጥባው እና ወላሂ ሁሉም ሰው በቃ እያለቀሰ እንደውም ኹጥባ ኻጢቡ መሀል ላይ ያቆመ እናንተን ኢሞሽናል ለማድረግ እሞክራለሁ እያለ ግን ይሄ ሐቅ ነው መነገር ያለበት ነው እያለ ነበር ኹጥባው የቀጠለው። ደግሞ ቀድም ኢብሮ ሱብሂን ያልሰገደ እያለ ነበረ። እኔ አሁን ወደ መስጂድ 43 ኪሎ ሜትር እየሄድኩ ነው ሱብሂ ለመስገድ እና ተኝቼ ተከራርቤ አልተኛሁም። አልহামዱሊላህ ነገሮች ለተመቻቹ መስጂድ መሄድ ይቻላል። አልহামዱሊላህ ይሄ ነበር የኛ ኹጥባ። ጀዛከላህ ኢብሮ በጣም አድናቂ ነኝ ኡስታዝ ጀማል። ሰሚሬ ጥያቄ አለኝ ለማንኛውም ላንተ ሳትወጣ ወይ እሺ አሰላሙ አለይኩም። አሁን ሱብሂ ልሰግድ እየሄድኩ ከሆነ እናንተ ምንድነው ቀኑ ዛሬ እናንተ ጋር? እኔ እኮ ጁምዓ ገና ሊሰገድ ነው አሁን። ምክንያቱም 11 ሰዓት ከ30 ባለፈው ጁምዓ ነው ነገርኳችሁ ገብቼ ነው ወሬው በጣም ደስ ስላለኝ
እሺ ያዙልኝ ገና ሱብያ ነው ያልኳቸው ተፈላፋይ ነው ቢስሚላህ ኡስታዝ ያዙልኝ 43 ኪሎ ሜትር የሚለውን ቤታቸው መስጂዳቸው አጠገብ የሆኑ ሰዎችን ያዙልኝና በዚህ ላይ መናገር አለባችሁ ቀጥል እና እኔ ናይት ሺፍት ነው የምሰራው አሁን ቀጥታ ወጥቼ መስጂድ ሱቢ ሰግጄ ነው ቤት መግባት የምፈልገውና ሁሌ እንደዛ ለማድረግ 43 ኪሎ ሜትር አካባቢ ነዳለሁ ባይዘይ እዚህ ካናዳ ውስጥ እንደዚህ አይነት ኪሎ ሜትር መንዳት ኖርማል ነው በጣም የሚሰራበት ቦታ ሩቅ ስለሆነ ደግሞ መስጂዱ ጋር ለመሄድ ደግሞ ሌላ እንደዚህ 10 ምናምን ኪሎ ሜትር አለ ብቻ አልহামዱሊላህ ይሄም ኒዕማ ነው እዚህ ሀገር ላይ አዛን አይሰማም እኔ ናፈቀኝ አዛን ነው እና አዛን ማድረጊያ ሰዓት ቤት ገዝቼ ነው ማስቀምጠው አዛን ለማዳመጥ ደግሞ ልጆች አሉኝ ልጆቼም ደግሞ አዛን እንዲለምዱ በቃ አዛን ሰዓቷን ሲጠብ አግኝተው እንዲያዳምጡ በቃ والله ኢትዮጵያ ውስጥ ያለው ኒዕማ የናፈቀኝ አዛን ነው አዛን መስማት እናንተ አልহামዱሊላህ አሪፍ አዛን ትሰማላችሁ ጁማ እዚህ 2-3 ጊዜ ነው ጁማ የሚሰገደው በጣም ትናንሽ መስጂድ ስለሆኑ 2 ዙር 3 ዙር አልহামዱሊላህ ብቻ ይሄን ይመስላል እኔ የባለፈው ሳምንት ጁማዬ الله يبارك فيك ወንድማችን ሰሚር والله እኔ ከልቤ ዱዓ ማድረግልህ ነገር ቢኖር አላህ ይቀበለኝና አላህ ዛሬ እኛ ጋር በነገራችን ላይ ይቅርታ ኡስታዝ ጀማል ጁማ ጠዋት ነው ጁማ ሱቢ እየሄድኩ ነው በጣም ነካውን ባላ እየሄድክ ነው ማለት ነው ወደ ጁማ አሁን የጁማ ጠዋት ነው አልነጋም እኛ ጋር ከጠዋቱ 5 ሰዓት ነው በኢትዮጵያ ሰዓት 11 ሰዓት ከ55 ነው በኢትዮጵያ ሰዓት አልነጋም እና አሁን ወደ መስጂድ እየሄድኩ ነው ይቅርታ አፎን ኡስታዝ ጀማል ላ والله جزاك الله خيرا ማለት ብዙ መልእክትን ያስተላልፍከን በመጀመሪያ ኢብሮ جزاك الله خيرا ይሄን ፕሮግራም ስላዘጋጀ ሁለተኛ ደግሞ ቅድም ነካ ያደረጋ ነገር አለ መስጊድ በራችን ሆኖ በተለይ ላጤ ማለት ያላገባችሁም ያገባችሁም ሁላችሁም እና አገራችሁን መጠንከር መቻል አለብንና جزاك الله خيرا ሰሚር ጥሩ መልእክትን ያስተላልፍከልን እሺ ምንም ይከፋ ነገር የለም እሺ جزاك الله ይጠብቃችሁ ኢብሮ ቀጥልበት በጣም ነው የሚመቸኝ ሁሌ ነው የምከታተልህ እንዳትሰንፍ እና እኛም የምንማርበትን እንደዚህ የምንማርበትን መንገድ ሳላህ ቴሌግራም ላይ ጆይን አድርጌ ነበረ ኢንሻአላህ ከሰዓታችን ጋር አይገናኝም አዲስ አበባና እዚህ ከኔም ከስራ ጋር ስላልተመቸኝ ነው ኤኒዌይስ ከታተላችኋለሁ አላህ ይጠብቃችሁ جزاك الله ለሌላ ሰው ቦታ ለቃለሁ مرحبا بارك الله فيك حبيبي الله يحفظك الله يطبقك استاذ سامي ከጨረሱ ኢንሻአላህ ቀጥል استاذ سامي ወይ አቡኪ አይ استاذ سامي ከዛ ወደ አቡኪ እንሄዳለን ኢንሻአላህ ሌሎቻችን ትግስት እናርግ استاذ جمال بارك الله فيك እንትን ትንሽ አንድ 5-10 ደቂቃ ጠብቁኝ ምክንያቱም መንገድ ላይ ነኝ ወንድማችን ኢብኑ ነወር ጋር እየሄድኩኝ ነው ሰምታችኋል ሰሞኑን ትንሽ አሁን ትንሽ ይሻላል እሱ ጋር እየሄድኩኝ ነው ቤት ልግባና አሁን ይመቸኛል ልምጣ ዝም በል አንተ ዝም በል እንዳታወራ ወላሂ ራይድ ይዤ እመጣለሁ ወላሂ ና ራይድ ዘናና ኢንሻአላህ ቤት እዛ እንገናኝ ሎኬሽን ልክልሃለሁ እሺ ሰምታችኋል እደውላለሁ ብሏል ልግባና ኢንሻአላህ እንትን እላለሁ አሳውቃችኋለሁ ኢንሻአላህ እንዲያውም ከቻልኩኝ አስገባዋለሁ እንዲያወራችሁ አደርጋለሁ ኢንሻአላህ አላህ ያ ሰላም ኢንሻአላህ በተለይ የጤናውን ሁኔታ ምናምን ቢነግረን ደስ ይለናል ወላሂ አላህ ይጠብቀው مرحبا استاذ وكي السلام عليكم ورحمه الله وبركاته استاذ ابن منور ابوك ያለ ኡስታዝ አቡኪ ካለ እስኪ መልእክት ካለ የዛሬ የቤቱ ሪስ ማርገራችን ላይ ኹጥባ እየሰገዳችሁ መልእክቱ ምን ነበር የሚል ነው እሺ ምናልባት የዛሬው የኹጥባው ሪስ ማለት ነው ማለት የቤቱ ሪስ
ሌላ ሰው አስቀጥል እስከዛ ሸጂ ቀጥሉ ብሏል። መርሃባ እሺ ሌላ ሊዮ ነው የሚለው ሊዮ ሐፋዝ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ቀጥል ሀቢቢ የሰገድከ መስጊዱ የት ነው የኹጥባው መልእክት ምን ነበር አንዴ ይቃለች እሺ ያው ማዕከላዊ ክልል ነው ያው ክፍለ ሀገር ነው መስጊዳችን ያው የምንኖረው ክፍለ ሀገር ነው ወደ ማረቆ አካባቢ የዛሬ ርዕሱ የጁምዓው ርዕስ የነበረው አልኢማኑ ቢልጀነት ወናር የሚል ነው ከዚህ የተረዳሁት ምንድነው ያኒ ጀነትና ጀሃነም መኖራቸውንና እንዲሁም ደግሞ ስፔሳቸው የት መሆኑን በደንብ ተረተናል በጣም አሪፍ ኹጥባ ነበር ጨረስክ ሐቢቢ ባረከላሁ ጀዛከላ ጁለይብ ሰላም አለይኩም ወራህመቱላህ ሰላም ወራህመቱላህ ወበረካቱ ዛሬ ያው እኔ ጎንደር ነኝ ሱና መስጂድ ነው የሰገድኩት ዛሬ ስለ ጊዜ አጠቃቀም ነበር ኹጥባው ረሱላችን አለይሂ ሰላቱ ወሰለም ከአምስት ነገሮች በፊት እነዚህ አምስት ነገሮች አድርጉ የሚለው ሐዲስ አንስተው ኹጥባ ተሰጥቶናል ከእርጅና ሳይመጣ ወጣትነትን ተጠቀምበት እርጅና ሳይመጣ ገንዘብህን ተጠቀም ድህነት ሳይመጣብህ የሚለው ከዛ ጋር ጊዜህን ተጠቀምበት ሞት ሳይመጣብህ የሚለው ከዛ ጋር አያይዘው ስለ ጊዜ አጠቃቀም ነበረ ኹጥባ የተደረገው እና አሁን እኛ ብዙ ጊዜ የለንም እንደዚህ ለማድረግ ሰዓት የለንም ምናምን የምንለው ውሸት መሆኑ ቀደምት ሰዎች ቀደምት መሻይኾች ጊዜ ከኛ የተለየ ጊዜ እንዳልተሰጣቸው ለኛ የተሰጠና 24 ሰዓት እንደተሰጣቸው ያን ጊዜያቸው በአግባቡ ተጠቅመው ብዙ ነገሮችም እንደሰሩ ስለዚህ እኔ እንደዚህ ማላረግ እንደዚህ ማልሰራ ጊዜ ስለሌለኝ አይደለም ጊዜ ስለሌለኝ ነው ማለት ውሸት ነው አፎን ትንሽ ያነጋገር ቃል ስለሌለኝ ነው ይሄን ይመስላል ወሰላሙ አለይኩም ዳውራት ጀዛከላ ኸይረን ሐቢቢ በተለይ ደግሞ የድሮ ዑለማዎች መሻይኾቻችን ለጊዜ ነበራቸው አጠቃቀም ብቻ አይ እኔም እኮ ደቂቃ ይመጣ እሺ ቀጣይ ዴ ሰላም አለይኩም ወራህመቱላሂ ማይ ብራዘር ወአለይኩም ሰላም ወራህመቱላሂ ወበረካቱ ይሰማሉ አንድ ደቂቃ አለዎት የሰገዱ ኹጥባው መልእክት ምን ነበር ኢንሻአላህ ወደዛ ከመሄድ በፊት ያው እግሮ እየበላለሁ እኮ በቃ ምግቡ አሸተተኝና አፌን አስፈላጊና ያው ክትፎ እየበላ ነው መሰለኝ አፌ ሁሉ አስቆረጥኝ ኤኒዌይ ፈጣሪ እንግዲህ ሂዳያ ይስጣሽ አይዞት አላህ ያርጎት አብሽሩ ያጋጥማል ጥርሴ እኮ ከምላሱ ጋር አጋጭብኝ ነው እዚህ ቁጭ እያለሁ ኤኒዌይ ጥሩ ነገር ነው ኢንሻአላህ እኛ ጋር ደግሞ ያው እኛ ጋር ሱቢ ሰግደን ነው ኢንሻአላህ ከአምስት ሰዓት በኋላ ጁማ ነው እኛና ጋር ያቅድም ላይፍ ከኬንያ ተላለፈው ጁማ ሰምቼ ነው ኢንሻአላህ እሱ የሰማቱ ላስተላልፍላችሁ ፈልጌ ነው እሱ ይቻላል ችግር የለውም አብሽሩ ወዘክር አላህ አንዳንድ ጊዜ ያው ጁማ ብዙ ጊዜ አልহামዱሊላህ ያው በተለይ ያው ከሰኞ እስከ ሐሙስ የምንሰራ ሰዎች አለ በተቻለ መጠን እንደው ጁማ እንዳያመልጠን በተለይ ስራ ላይ የምንሰራ ሰዎች ለአላህ ብላችሁ እንደው የበለጠ አጅር እንድታገኙ ያቺ ጁማ እንዳይመልጣችሁ እንደው በስራ ጊዜ ስላለ በተቻለ እንደው እንደ እረፍት እንደ ቫኬሽን ብትወስዱ ጥሩ ነው ያ ቫኬሽን አንዳንድ ጊዜ ወደ ሌላ ሀገር እንኳን ይሄድበታል ያ ግን ጁማ እንዳያልበጥን ያንን ግን ጁማ ላይ የምትሰሩ ሰዎች እግረ መንገዴ ደግሞ ከቻላችሁ ፕሊዝ አጠገባችሁ ካላችሁ ተሰባስባችሁ መስገድ ካልቻላችሁ መስጊድ ሄዳችሁ ጀማችሁን የበለጠ አጅር ለማግኘት ቫኬሽናችሁን እየተጠቀማችሁ በዛ ጁማ ብትጠቀሙ ጥሩ ነው ተብሏልና ያው መንገዳችን እቺን ኢንሻአላህ ሁላችን እንድንጠቀምበት ነው
ለማለት ነው ፈለኩ። ጀዛከላህ ወያኩም። ያው የክትፎውን ጉዳይ አቡኪን ጠይቁት። እሺ ሌላ ሰው ጋር አስተላልፈው። አሁን ሌላ ሰው ይቀጥል። መኪና እንዳይገጭ ብሮ እዛ ካሜራ አትመልከት። እዛ ፊት ለፊት ያየሽ አብሽር አለን እና እንዳትጎዳብል። አቡኪ የእርሶ ተራ ነው እንጂ ምንድነው? እርሶ ደግሞ የሰገዱ ኹጥባ ምን ነበር? የራስዎትንም ሸርህ መትኑን ብቻ አይደለም ሸርህም ጨምሮ። እሺ ክትፎ ይዞ ነው እሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የተሰገርክ እንዴት ሰገርክ ማለት እሱ ቢቀርብኝ ደስ ይለኛል። ግን ይቅር የኹጥባው መልእክት ሌላው ሰው ኢብሮጋ ክትፎ ሲባል ብራዘር ክትፎ ነገር እንዴ ብራዘር ክትፎን እዛ ነው ያየሁት እኔ። አላህ በመሰረቱ ግን ቅድም ሲነሳ የነበረ ሐሳብ ነበርና በመሰረቱን የኹጥባ ከ25 ደቂቃ በላይ ከፍ ማለት አለበት የሚል እንትን የለኝም አጠቃላይ ማለት ነው። እንደዛ የሚባል ከ25 ደቂቃ በላይ ኹጥባ መሆን አለበት የሚል ሐሳብ የለኝም። አላህ እንትን ብሎ በማረግም ሰዓት እኔ 25 ደቂቃ ራሱ የምደርስባቸው በጣም ውስን ጊዜያቶች ናቸው። ምክንያቱም ሰውን ነው የምታየው፣ ሰው አያዳምጥም በምንም ታምር። ሸርዕያን ደግሞ ንግግር አሳንሶ እንደውም ሰላቱ ቢረዝም ነው ያ የተሻለ የሚሆነውና ከዛ አንፃር እዛ ፖይንት ላይ ቅድም ሲነሳ ስለነበረ እሷን ብቻ ልናገር፣ ኹጥባ መርዘም የለበትም በምንም ታምር። በቃ ሰው አያዳምጥም፣ 15 ደቂቃ በቂ ነው። አንዳንዱ ፀሐይ ላይ ህዝቡን ገትሮ እኔ በጣም ነው የሚያሳዝንኝ። አንዳንድ ሰዎች ፀሐይ ላይ ይሰገዳል። አሁን የአዲስ አበባ መስጂድ ፀሐይ ላይ ይሰገዳል። ውጪ ፀሐይ እየቀጠቀጠህ ነው ያለው። ሱቅ ዘግተህ ነው የመጣኸው። የመንግስት ሰራተኛ አለ። ኢቭን ይሄ እኮ በጣም ወንጀል ሁላ ጭምር ነው። የመንግስት ሰራተኛ አለ፣ መንግስት እንትኑን ዘግቶ ነው የሚመጣው። አንተ እዚህ ጋር ትገትረዋለህ። የምሳ ሰዓቱ ያልፈዋል ወይ የሆነ ነገር ይሆናል ምናምንና እንደ ማህበረሰብ የኹጥባ ጉዳይ በጣም ንቃት ያስፈልጋል። እንደ ኡስታዝ ይሄ ነገር ከኢማን ጋር አያያዝም። እንደ ኢማን ያለ ሰው መቼም እንኳን ፀሐይ አይደለም ድማምን ወይኔ አራስ ገቡት። ትክክለኛ ሐሳብ እኮ ነው። ግን እንትን ዲኑ ደግሞ የሚለው ቁርአኑን አርዝሙት ነው የሚለው። ቁርአኑ ረዝሞ ኹጥባ የሚባለው ነገር አነስ መሆን መቻል አለበት። መርዘምም የለበትም በዛ ደረጃ ማለት ነው። አስወጣችሁት ከሆነ አስገቡት። ትክክለኛ ሐሳብ ነው ያነሳው እና ከዛ አንፃር ነው የኢማን ጉዳይ እንዳለ ሆኖ ያው ኢማን የሚባለው ነገር እንዳለ ነው። ግን አጠቃላይ ነው የሚታየው። በአጠቃላይ ሲታይ የሚፈለገው ነገር ከኹጥባ መካከል ትልቁ ምርጡ ኢንሻአላህ አዳቡን ቅድም አወራለሁ ሲሉ ነበር ኡስታዝ ሳሚ ይሄዱበታል። ወሬው አንሶ ሰላቱ የረዘመ ነው የሚባለው እና ሰው አያዳምጥም። በጣም ብዙ ችግሮች አሉ እና ከዛ አንፃር ኹጥባ 25 ደቂቃ ምናልባት ይበዛ ከ15 ደቂቃ እስከ 25 ደቂቃ ባለው ሬንጅ 30 አላቅም። ግን እንደዛ ደግሞ በደንብ በተብራራ መንገድ ቢደረግ የተሻለ ነው የሚሆነው እና አድሚኖች ደግሞ ኢንሻአላህ ሰዎች እንደዚህ ያው ፍሪ ውይይት ነው እያደረግን ያለነውና እንደዚህ ስናደርግ ደግሞ በደንብ ብናቀው ወንድማችን ነው ሁሌ ሰፖርት የሚያደርገን ነው። ያው ሐሳቡን ባታፍኑት ለማለት ነው። ኢብሮ ልታወራ ከሆነ ቀጥል። ያን ሰው አዋቂነቱ ንግግር አሳንሶ ሰላት ማሳመሩ ነው። አይ አቡኪ ላወራ አይደለም እንትን ነው። ሳሚ ሎኬሽን ላክልኝ። እሺ ቀጥል አቡኪ። አሁን ልክልሃለሁ ኢንሻአላህ። እሺ ደርሻለሁ ቤት። እንግዲህ ኡስታዝ ጋር ነኝ። ያው ደህና ነኝ ብሏል። ደህና ነኝ ብለሃል። ደህና ነኝ እንትን እንስማ። አረ ምንድነው ድምጻቸውን እንስማቸው እንጂ ዝም በቃ ሰላም ይበላችሁና ትንሽ ብዙም አታስወሩት። መርሐባ ኢንሻአላህ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፎን እንግዲህ እኔ ያለመድኩም እንደዚህ ብዙ ማውራት አልችልም። ኡስታዝ የሆነ ነገር ምከረን ኢንሻአላህ። ሌላ ጊዜ አስቤ ባወራ ይሻላል። በጣም አፍኩት። በቃ ኸይር ጀዛኩሙላህ ኸይረን። እንግዲህ አንተና ትመከራለህ ስትመጣ እዚህ ኢብሮ ማ ተታድላለህ እኮ ኢብራሂምና ኡስታዝ ሳሚ ታድለዋል። ኢንሻአላህ እኛም እንመጣለን፣ እንዘይራቸዋለን። ለአላህ ብለን እንወዳታለን። ኡስታዝ ኢብኑ ሙነወር አላህ ይደግፍ።
ኢብራሂም الله أحبكم الله الذي أحببتوني فيه ያላችሁ طيب ቀጥሉ እናንተ አሁን ደግሞ ምሳ ሰዓት ደርሷል እኛም ኢብራሂም ብቻ ነው የሚበላው እኛም መብላት አለብን ኡስታዝ ሳሚ እኔም እኮ እየበላው ነው እንደዚህ ማወራው አሁን ከሚሳው በላይ በነገራችን ላይ በቀርሶን ጊዜውን ይጠቀሙበት ሰዓት ካሉት ይሁን የሚያስተላልፍ መልእክት ካሉ ችግር የለውም ሙይት ያንሱ ከዛ ውጭ ኢንሻአላህ ኡስታዝ ምንሞራውን በደንብ አድርጎ ዘይሩልኝ ሰላም በሉልን ጥሩ ጊዜ ነው ኢንሻአላህ አብሽሩ ኢንሻአላህ ጀዛኩም ኸይር ወያኩም ኢንሻአላህ እሺ ወንዶች ግቡ እሺ እየሰገዳችሁ የዛሬ ኹጥባ መልእክቱ ምን ነበር ኢንሻአላህ ኤብሮ እስከሚገለብጠን ድረስ ይገለብጣን እንደ ጨረቃ ቤት ያርጎ ነው ባንዴ ነው የሚያስወጣንና ያው ደርሶብናል ግቡ መሐመድ አለ መሐመድ ሌላ የሚገባ ሰው ጠፍቶ ነው የሚያወራም የለም መሰለኝ አለ ቆይ አንተ ደግሞ ምንድን ነው የተገለብጠን ነው እንዴ ቆይ ኧረ አይደለም አስገባ እንጂ እሺ እንዴ አቡ ፈላህ السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. أبو فلاح أهلا وسهلا عندنا. أبو فلاح الحمد لله رب العالمين. حبيبي يسجداتشو እንደው አስፈላጊ ከሆነ ማን የኹጥባው መልእክት ምን ነበር? ኡስታዝ ጀማል ኡስታዝ ኢብራሂም ሁላችሁም ሰላም ናችሁ ወይ? አልሐምዱሊላህ ረብል ዓለሚን ደህና ነን አልሐምዱሊላህ። አንድ መልእክት ለሰላት ኢብራሂም ቴሌግራም ላይ ሰማኝ ብሮ እሺ ድምጼ ይሰማል? አዎ እኛ አሻው ሜዳ ነው የሰገድኩት ሪል ስቴት መስጂድ ስለ ምድራዊ ፈተና ስለ ፀሐይ ግርዶሽ እንዲሁም ደግሞ የእሳት ከኛ ምን ይጠበቃል ባችን በጣም ያማረ ኹጥባ ነበረ። እዚህ አሻው ሜዳ አቡበክር መስጂድ ሪል ስቴት አካባቢ የሚገኝ ነው። مرحبا ابو فلاح ቆይ ዳኒ ቆይ አንዴ ዳኒ አንዴ አቡ ፈላህ ጨረሱ مرحبا جزاكم الله خيرا ጨርስ ታርጉት በጣም ደስ አያዎች አውሃይ ጨረቃ ግርዶሽ በየጊዜው የሚነሱ ፈተናዎች ለኛ እንመለስ ነው እነዚህ የሚከሰቱት። አንድ ሰው ለመወለዱም ለመሞቱም አይደለም እነዚህ ነገሮች የሚከሰቱት። ፀሐይም ጨረቃም የአላህ ተአምራዊ የሱን ብቸኝነት የሚያስመልክቶች ናቸው የሚል ነበር። ጀዛኩሙላህ ኸይረን። አቡ ፈላህ ባረከላሁ ፊኩም። ያው ኔትወርክ የተቆራረጠም ቢሆን እንዳጠቃላይ ግን አይተነዋል ኢንሻአላህ ሰምተናል። ጀዛኩሙላህ ኸይረን። መሐመድ አለ መሐመድ አወል አለው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰገዱ የኹጥባ መልእክት ምን ነበር? እስኪ አጠራልጉ አንዴ ካሉት ያስተላልፉልን ኢንሻአላህ። መርሐባ። እኛ መስጂድ የተሰገደው እዚህ ሸገር ላይ ነው እና ኹጥባው የነበረው ምንድነው ባለፈው ኤርታሌ ላይ በተደረገው በፈነዳው ፍንዳታ ዙሪያ አንዳንድ ነገሮች ተነስተው ነው። እኛ ሀገር በጣም አልፈራንም። ሌላ ሀገሮች አልጀዚራም ጨምሮ ሌላ ሀገሮች በጣም እየዘገቡት እንደሆነና 14 ኪሎ ሜትር ያህል ወደ ላይ ወደ ሰማይ እንደፈነዳ ጭምር ተናግረው ሌላ ሀገር ላይ እንደውም የመን አካባቢ ማሳዎቻቸው ላይ እንኳን ከሰል ምናምን እንደለበሰባቸው የኛ ሀገር በጣም እየተፈራ አይደለም። እንደዚህ ነገሮች ያመጣው አላህ ለፍራቻ እንድንፈራ ነበረ፣ ግን እኛ እየፈራን አይደለም የሚል መልእክት ተላልፏል። ያው በዛ ዙሪያ ነው የነበረው እኛ ጋር።
መርሐባ ጀዛኩሙላሁ ኸይረን ማሻአላህ መሐመድ አወል እናመሰግናለን። እሺ ኡስታዝ ሳሚ ስልክ አንሱ የተባሉ ነው የሰሙ ከሆነ ማለት ነው። እሺ ሐሳብ የሰጠን ሰዎች እንወርዳለን ኢንሻአላህ። ሰየው አለ በነገራችን ወንዶች ብቻ ነው እሺ ገብታችሁ መልእክት ማስተላለፍ የምትሉት፣ ምክንያቱም ሴቶች አብዛኞቻችሁ ኢቢኤስ ስለሚሰግዱ ማለት ነው። ከሴቶች ለዛሬ ኢንሻአላህ የሴቶች ፕሮግራም እስኪ በሌላ መልኩ ይዘጋጃል። እሺ ወንዶች ብቻ ካላችሁ ገዝተ ላኩ እየሰገዳችሁ የኹጥባ መልእክት ምን ነበር እስካሁን በተወሩ መልእክቶች ብዙ ነገሮችን ተጨባጭ የሆኑ ነገሮችን ወስደናል ኢንሻአላህ። አራንቱ ሰውዬ እኔን የሚያይ እኮ ነው የሚመስለው። ሰየው ሰየው አለ ሰየው ሰይድ ነው መሰለኝ ስምን ታቆላምጣለህ ሀቢቢ። አይ ያወራ ከሆነ ብቻ ከነ ያወራ ያለው ምንም የሰማን አይደለም። እሺ ወንዶች አንድ ቁጥር ጻፉ። እሺ የሰገዳችሁ የዛሬ ኹጥባ መልእክት ምን ነበር? ባረከላሁ ፊኩም። ወይስ አልሰገዳችሁም? ታች ያላችሁ ወንዶች ምንድነው? ወይስ ያንቀላፋችሁ ነበር ኹጥባ ሲወራ? ኦኬ እሺ አብዱ ከማል ግባ ጨርሷል መሰለህ። እኔ አላንቀላፋውም በትክክል ኹጥባዬን ግን እንዳትዋሹ እሺ። ነገር ገስ ገብታችሁ ዝም ብላችሁ ሐዲስ እንዳትናገሩ። የዛሬ ኹጥባ ምን ነበር? የዛሬው ኹጥባችሁ ምናልባት አንዳንድ ነገሮች ያልሰጋታችሁ ልትኖር ትችላላችሁ። የሳምንቱንም ችግር የለውም። ሰያ ተናግረሃል ሀቢቢ እንዴ? አረግቡ አረብኛውን አላውቀውም። እሺ ችግር የለውም አብሽር። ወንዶች የላችሁም የሰገዳችሁ? እሺ ኑሩ አህመድ ረስቶታል። እውነትም እንደዛ ይመስላል እኮ እስካሁን ያው የቤት ስራም ጭምር ነው። በነገራችን ላይ ሚስተር ረሳችሁ ታዲያ ያንቀላፋችሁ ነበር ማለት ነው። አስተግፊሩላህ አልዓዚም። እናንተ መሰሉ ነው ኡስታዝ እናንተ መሰሉ እንደሚያንቀላፉት። ኧረ እባክህ ኧረ በእናትህ ሙስጤ እንዳይሰማ ደግሞ ስነ ስርዓት። እኔ መቼ ያንቀላፋለሁኝ? በእርግጥ የዛሬ ሳምንት ያንቀላፋው ነበር። እውነት ነው። ብቻዬን የሰገድኩት የረስቼው። አይ እንደዛ ከሆነ ይቀር። እሺ አሚር አለ ሚስተር በገዛ ቆንጭሬ ይላል። ቆንጭሬ እንኳንም ዛሬ አልሆነ የዛሬ ሳምንት። እናንተ ሰዎች አሁን የገባችሁ አታወሩም? በቃ ካላወሩ እኔ እንግዲህ ትስማችን ጀምር አርፋችሁ ተቀመጡ በላችሁ እኮ ችግር ይልክላችኋለሁ። አይ እሱማ ሊያወራ ሲል አወራትኩት። ሀቢቢ አንድ ቁጥር ጻፍ። አሚር መልካም ቦታ ወስዶ ይጣልህ። እንግዲህ መልካም ቦታ ወስዶ ይጣልህ። አዎ እንግዲህ ሌላ ቦታም ወስዶ ሊጥለው ይችላል እኮ። ከባድ ነው እኮ ከገስት ማውረት። ጥያቄ ያላቸው ሰዎች አስገባ። በቃ ሸጂ እስከዛ ድረስ መርሐባ። ኔትወርክ አይደለም ኔትወርክ። አዎ ኔትወርክ ነው እንዴ? እኔ መስሎኛል ሚስተርን ያስወረድኩ። ለካ ኔትወርክ ነው መሰለኝ። ቢዚ ሆኜ ነው። ቢዚ ካሁን ኔትወርክ ለምን ገዝተህ ትልካለህ? ሀቢቢ ሲመች አብሽር፣ አትጨነቅ። ሲመች ገዝተህ ላክ አለውልህ። ሰላም አለይኩም ወራህመቱላሂ። ቢዚ ሆኜ ነው። የስራ
اي ابني السلام عليكم ميت انسى بكى الحجي بكى السلام عليكم وعليكم السلام እያስቸገረኝ እኮ ነው ኔትወርክ ነው እኔ መስሎኛል አይ ኔትወርክ ማን ነበር እኔም ነበር ያስወራጥኩት ኔትወርክ ነው ችግር የለውም አብሽር ይሁን ዛሬ የሰገድከ የኹጥባው መልእክት ምን ነበር እስኪ ሰላም ወራህመቱላህ ኡስታዝ ጀማል ኔት ሙት አድርገህ ያወራማ አጠገብ ያለ ሰው ነው የሚሰማ እኛ አንሰማም እሺ ሙት አድርገህ አልኩ ሀቢቢ ሙት ነው በቃ ከሌለ ሸጂ ጥያቄ ያለውን ሰው ብቻ አስገባው እንዳያሰለችው ማርያም ኢንሻአላህ እሺ ጥያቄ ያላችሁ እሺ ጥያቄ ያላችሁ አንተ ቁጥር ጻፉ ጥያቄ ያላችሁ ፈቶ አይደለም ንጽጽራው ከቁርአን ከሐዲስ አሁን ንጽጽራዊ ጥያቄና ክርስቶስ አምላክ ነው የሚል አንድ ክርስቲያን ካለ መግባት ይችላል የለም እንጂ ማለት ነው አሁን ተፋቆ ሸጂ አሁን ኢየሱስ አምላክ ነው የሚለው ሰው ጠፍቷል ስላሴ ምናምን መጽሐፍ ቅዱስ ያምላካል ነው ምናምን የሚለው ጠፍቷል አሁን በቃ ማርጋንቺ ምን ያልኩ ተጋጭባቸው እዛም ያስተምሯቸው ነው እዚህ የሚሰሙት ነገር ተጋጭባቸው ለጤንነታቸው ሲባል ያው እንግዲህ መራቅ ነው ያለባቸው ምን ያርጉ ወገኖቻችን እንዴት እንደሚያሳዝኑ አንድ ክርስቲያን ካለ ማለት ነው ገብቶ እስቲ ይወያየው ሜዳውን ፈረሱ አለስ የታለስ አንድ እኔ ነኝ የሚል ካለ ይግባና ክርስቶስ አምላኬ ነው ይበለኝስ አንድ ማስረጃ ይላችሁ ቁል ሃቱ ቡርሃነኩም የታለ መረጃችሁ መረጃም እና ያለዛ በቃ ኮስት አደረገውና ትንሽ በትረት አደረጋችሁና ከዛ ሰብሰብ ሲሉ እንመጣለን ሸጂ በቃ ወላ በላ ኢንሻአላህ እሺ በቃ እንትን ይመቻል አንተ ወደዛ ይትከነው አይ ብሮ خلاص በቃ ይርፍት አድርገ ከተመቸው ከ10 በኋላ ሩቅ ነው እኮ መንገዱ ገና ነው ቆይ ሙራድ ላስገባል እሺ እና ሆስቲውን እንውረድ ሆስት ልግባ እንዴ ሆስት እሺ ፈትዋ መልሽ ያላቅም እናካችሁ እናንተ ጤነኛ አይደሉ እንደነዚህ ከታቸሩ ልጆች ፈትዋ መልሽ ያላቅም እሺ ፋሳለ ዛሬ ጀምረ